በጣም ጥሩ ደረጃ እንዲደርሱ አንተ ታኮ የሆንክላቸው ሰዎች ሁሉ መልሶ ክዷል። ትክክል። ልክ እንደ ካፌ አይነት የሚሰራ ሰው ታውቃለህ? ልጄ ራሱ ካፌ ትልቅ ሬስቶራንት አላት። ትልቅ ሬስቶራንት አሜሪካ። አዎ። ላናግራት ሄጄ አንድ ሰው አይደለም 3 ሰው ነው ማናግረው። አሉ እዛው አሉ። እንግዳ ወርቅ ባለቤቷ ነው። ባለቤቷ ነው። ሆሳና የሚባል ሀገር ታውቂያለሽ? ሆሳና ነኝ። ከሆሳና ነው የመጣሽው? ጽዮንን ታውቂያለሽ? ስሜ ጽዮን ነው። ማርቆስ የሚባል ስም አየሁ። ማርቆስ አባቴ ነው። አባትሽ ነው? አዎ። በእግዚአብሔር ቃል ምርኮ በ2 እጥፍ የተመለሰለት ኢዮብ የሚባል ሰው አለ። ስሜ ነው። ኢዮብ አቤት። ስሜ ነው። አንድ ሀብታሙ ከሚባል ሰው ጎና አየሁ። ሀብታሙ አባቴ ነው። አባቴ ነው። የክብር ኑሮ አሜን። የክብር አገልግሎት አሜን። የክብር ሩጫ አሜን። አስጀምሬያለሁ አለ። አሜን። የክብር አገልግሎት አሜን። በኢየሱስ ስም የክብር ሩጫ አሜን። ታገለግላለህ አንተ? አገልጋይ ነኝ። እግዚአብሔር ሰው አገልጋይ ነህ። አንድ ሀገር እንዳልተነብይ ባንተ ፊት ቁጥር የሌለውን የውጭ ሀገር ሰንደቅ ዓላማዎችን አየሁ። አሜን። ከፈትኩልህ። አሜን። አሳልፈ ሰጠው። አሜን። ያንተን ራእይ የሚያስቀጥል እነ ገብርኤል አሜን፣ እነ ሱራፌል አሜን፣ እነ ክሩቤል ናቸው። አሜን። በኢየሱስ ስም 2-3 ጊዜ አይጥ ገንዘብ ስወስዳየው እግዚአብሔርን እውነት ነው። አረ እኔ እንደውም ፊት ለፊት ነው ማስቀምጠው። 200 ብር እንዲህ እጣን የሸጥኩትን ፊት ለፊት ነው ማስቀምጠው። እሺ ወጣ ብዬ ስመለስ ብሩ የለም ማለት የለም። የሆነ ጊዜ ብር ቁራጭ ከአይጥ ጉርጋድ ውስጥ አውጥቻለሁ። የሆነ ጊዜ ከአይጥ ጉርጋድ አውጥተሻል። ብሩን ተልኮ የሚያስፈጽሙ ናቸው። በምንም ይስሩ ከኛ ጋር ያለው ይበልጣል። አሜን። ሟርት ካሰሩባችሁ አትጨነቁ። ቸርች ነው ዘንጣችሁ እዚህ ነው አፈር አበላለሁ። አሜን። ፍቅረ ማርያም ምናምን የሚል ስም ልጄ ነው። ማን ነው? ፍቅረ ማርያም በእድሜ ካንቺ ታንሳለች። ስሟ ለወንድም ለሴትም ይሆናል። እውነት ነው አይደል? ለወንድም ለሴትም ይሆን አንድ ስም አላት። ግን እሷ ሴት ናት። በትንሹ በትልቁ ቤትሽ ውስጥ ጭቅጭቅ፣ እውነት ነው፣ ንዴት፣ እውነት ነው። 12 ዓመት የሰራሁበት ቦታ ውጊያ እንጂ ከፍታ የለም፣ ዝቅታ ብቻ ነው። ግብሩ እኩል ነው የምንገባው። ለምናገረው ሰው ሀብታም በብሩ ነው፣ ድሃ ግን መልስ የለው፣ ምስክር የለው። ለማንኛውም በእናንተ ጠፋ ነበር አዋጅ አወጣው። በእናንተ ጠፋ 12 ዓመት ለፍታ አንድ ነገር የለም፣ ስኬት የለም፣ ባዶ ነች። ሌላውን ሁሉ ገንዘቧን የበላችሁ እናንተ ናችሁ። እኛ ነን። ወዴት ነው የምትወስዱ የሷን በረከት? ወደ ራሳችን። ነደደ ጭንቅላቴ፣ ምላሴ ተቃጠለ። በቃ ብዙ ገንዘብ ነበራት። እሺ ያንን አይተን ነበር። አሁን ቦርኮ አረግን። በቃ ቦርኮ አረጋችኋት? ቦርኮ ኪሷ ባዶ ነው። ያው እንደዚህ ነው። ቤቷን ቢሷም ባዶ ያርገናል። እንደዚህ የት ሄዳችሁ ነው የምታስደግሙባት? እኛ ጥቁር ውሃ እንሄዳለን። ጥቁር ውሃ እንሄዳለን። ሻሸመኔ እንሄዳለን። ሻሸመኔ ካንተ ውጪ 5 ሰው አየሁ። ልክ ነው። 4 ልጆች፣ 1 ባለቤት። ካንተ ውጪ 5 ናቸው። 5 ናቸው። 4 ልጆች ባለቤቴ፣ ካንተ ውጪ 5 ናቸው። በጣም ብዙ ጊዜ ልቢ ከራሴ በላይ ለሰው ይፈራል። እውነት ነው። አንተ ከራሴ በላይ የምትጨነቀው ለቤተሰቦች ነው። እውነት ነው። አንተ እንደው ብትኖርም ብትሞትም ለአንተ ምንም አይመስልም። እውነት ነው። ግን በህይወት እስካለው ድረስ በእነሱ በኩል ክፉ እንዳልሰማ ብሌ ልቢ በጣም ለሰው ይጨነቃል። እውነት ነው። እግዚአብሔር ታጋሽ ወንድሜ ነው። ታናሽ ወንድሜ ነው። ታጋሽ ነው ስሙ። እንተዋወቃለን። አንተ እዛ ጥግ ላይ ቁጭ ብለ ባንተ ፊት ትልቅ ስክሪን ተከፍቶ አየው። አሜን። በጣም በሚያንጸባርቅ ሁኔታ በትልቅ ስክሪን ላይ ያንተ ፎቶ አይቻለሁ። አሜን። የብዙዎቻችሁ እስከዛሬ መሬት ላይ የተለጠፈው ስማችሁ ከዚህ በኋላ ደመና ላይ ይሰቀላል። አሜን። ቀላችሁ መኖር በህይወታችሁ ላይ አይሆንም። አሜን። እግዚአብሔር ዝነኛ አድርጌ አሜን ለሰባቱ አውጉራት አሜን እገልጣለሁ አለ። አሜን።
ሌካዶሻ ባሃዲቬኒ ካባራዲያስ ኤላ ዲና ካቦሳዲያ ራሃዲቬኒ ካባራሃዲጋባያ እግዚአብሔር የዝቅታ ዘመንን ጨርሰሃል አለ። አሜን። ሊይዙ ከሚታገሉ እጆች እግዚአብሔር አመልጠ ወጣሃል አለ። አሜን። የክብር ኑሮ አሜን። የክብር አገልግሎት አሜን። የክብር ሩጫ አሜን አስጀምሬያለሁ አለ። አሜን። በኢየሱስ ስም አሜን። በእግዚአብሔር ቃል ምርኮ በሁለት እጥፍ የተመለሰለት ኢዮብ የሚባል ሰው አለ። ስሜ ነው ስሜ ነው። ኢዮብ አቤት ስሜ ነው ስሜ ነው። ይሄ ስም በአውጉራት ላይ ሲገና አይቻለሁ። አሜን። በኢየሱስ ስም ገናና ሲሆን አይቻለሁ። አሜን። ኦጂቫ ካታራሳ ባዲ ካራባጃና ማክራላ ባዲ አላቦ ከዛሬ በኋላ በየቀኑ በህይወቴ ላይ አዳዲስ ነገሮች ይፈጠራሉ። አሜን። በኢየሱስ ስም አሜን። አዳዲስ መስመሮች ይከፈታሉ። አሜን። እግዚአብሔር ዋጋ የከፈልክበትን ዘመን አበቃውልህ አለ። አሜን። በኢየሱስ ስም አሜን። ኢዮብ ከሚል ስም ቀጥሎ አንድ ሀብታሙ ከሚባል ሰው ጎና አየው። ሀብታሙ አባቴ ነው። አባቴ ነው። በሌላ ነገር አንተን ሊቋቋም ስላልቻለ ላንተ መልካም ያሰበውን ሰውን ጭምር ሄዶ ለመዋጋት ዝግጅት ላይ ያለ መንፈስ አየው። በአባቲ ዞሮ ወደ ትውልድ የተላከ ዛሬ የደቀቀበት ቀን ነው። አሜን። የተፈጨ መንፈስ አለ። አሜን። ዱቄት አድርጎ እግዚአብሔር ቀጠቀጠው። አሜን። የሆነ መንገድን ምክንያት አድርጎ መጥቶ በረከትን አይዝም። አሜን። አሜን። እኔ ላይ ሰይጣን የበላውን ገንዘብ የሚያስተፋ ቅባት አለ። አሜን። የክብር አገልግሎት አሜን። በኢየሱስ ስም የክብር ሩጫ አሜን። አሜን። ታገለግላለህ አንተ? አገልጋይ ነኝ። እግዚአብሔር ሰው አገልጋይ ነህ? yes ከፈትኩልኝ። አሜን። በኢየሱስ ስም ተከፈተ። አሜን። እኔ አሁን ላንተ ወደዛ ሀገር ትሄዳለህ ብዬ አንድ ሀገር እንዳልተነብይ ባንተ ፊት ቁጥር የሌለውን የውጭ ሀገር ሰንደቅ ዓላማዎችን አየሁ። አሜን። አሜን። ከፈትኩልኝ። አሜን። አሳልፈ ሰጠው። አሜን። ደርሰ ራስን ትወርሳለህ። አሜን። ሌሎች እንዲወርሱ መንገድ ከፋች ትሆናለህ። አሜን። በኢየሱስ ስም አሜን። እግዚአብሔር ማይቆም ራእይ ሰጥቻለሁ አለ። አሜን። ያንተን ራእይ የሚያስቀጥል እነ ገብርኤል፣ አሜን፣ እነ ሱራፌል፣ አሜን፣ እነ ክሩቤል ናቸው። አሜን። 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 በኢየሱስ ስም የሰፈር ውጊያ የሚዲያ ጫጫታ የሚዘጋው ራእይ ሳይሆን አሜን መላእክቶች ነው ያንተን ራእይ የሚያስቀጥሉ። አሜን። ዛሬ የተከፈተው በር በማንም አይዘጋም። አሜን። ታፍኖ የቆየ ክብራችሁ ይመጣል። አሁን ወደሚታይ አቅጣጫ በዚህ አቅጣጫ በዚህ አቅጣጫ በዚህ አሜን። መልእክተኛ ነኝ። አሜን። ደግሞ ከዚህ በኋላ ጀምሬ የሚቆም ነገር አይኖርም። አሜን። የሚበላሽ ነገር አይኖርም። አሜን። ተከፍቶ የሚዘጋ በር አይኖርም። አሜን። በክብር እንገናኛለን። አሜን። ቻው። አሜን። ከእሳት ጋር የሚገናኝ ከባድ የሆነ ነገር በተለይ ከእናንተ ቤት አይደለም፣ ጎን ያለው ቤት እሳት ተነስቶ ቤታችሁ ላይ የሆነ ትንሽ ውዝግብ ሊፈጥር ሰይጣን ቀጠሮ የያዘው ለወደፊት አይደለም። ዛሬ ማታ አካባቢ ከጎን ጀምሮ እሳት 3 ቤት ላይ ከባድ ጉዳት ለዛሬ ጠላት የቀጠረው ቀጠሮ አለ። አንቺ እዚህ በመገኘትሽ እግዚአብሔር የጥልቁን አጀንዳ ከዚህ ደቂቃ ጀምሮ ዘግቶታል። ተያይዞ ነው ቤታችሁ? አዎ የኔ እንደዚህ መጨረሻ ላይ ነው። እንደዚህ ሶስተኛ ነው። ሶስተኛ ነው። 3 ክፍል ነው ያለው ማለት 3 ክፍል ነው ያለው። 3 ቤት እንደዚህ በመዳዳ ሲያያዙ አየው። ከባድ የሆነ እሳት ሊረብሻችሁ ታልቋል። በእሳት እግዚአብሔር ደግሞ በመንፈሱ እሳት አደጋ ያወጀውን መንፈስ አቃጠለው። አሜን። አንደኛ ቤታችሁ አይነካም። አሜን። እግዚአብሔር በዚህ ደቂቃ ጣልቃ ገባ። አሜን። ሊረብሻችሁ ሆን ብሎ የወጣ አዋጅ አለ። እግዚአብሔር ቀድም ያለው አለ። አሜን። 2-3 ጊዜ አይጥ ገንዘብ ሲወስዳየው እግዚአብሔርን እውነት ነው ወስዷል። አረ እኔ እንደውም ፊት ለፊት ነው ማስቀምጠው። 200 ብር እንዲህ እጣን የሸጥኩትን ፊት ለፊት ነው ማስቀምጠው። እሺ ወጣ ብዬ ስመለስ ብሩ የለም ማለት የለም። የሆነ ጊዜ የብር ቁራጭ ከአይጥ ጉርጋድ ውስጥ አውጥቻለሁ። የሆነ ጊዜ ከአይጥ ጉርጋድ አውጥተሻል ብሩን። ተመልከቱ። ይሄን ደግሞ የሚያደርግ በሰው የሚሰራ መንፈስ ነው። እሷ አሁን ከጉርጋድም አግኝታለች ይሁን። እኔ ግን ሳያው ከሷ ቤት የተወሰደውን ብር ይዞ አይጡ ሌላ ቤት ነው የገባው። ተልኮ የሚያስፈጽሙ ናቸው። በምንም ይስሩ ከኛ ጋር ያለው ይበልጣል። አሜን። ሟርት ካሰሩባችሁ አትጨነቁ። ቸርች ነው ዘንጣችሁ እዚህ ነው። አፈር አበላለሁ።
ይሄንን መንፈስ የሚያሰሩ ያልሞከሩት ነገር የለም። ብዙ አይነት ሙከራ አድርጓሉ። ግን በመጨረሻ ላይ ደግሞ ይሄን መንገድ አሁን መጠቀም ጀመሩ። አንቺ ምንም ከሌለበት እግርሽ አብጦ ሰውነትሽ አብጦ እንድትታመሚ ስራ የሚባል ነገር እንድታቆሚ ብዙ ነገሮችሽ እስኪረበሹ ድረስ በዚህ ተልኮ የራሳቸውን ዓላማ ሊያሳኩ የሚፈልጉ ቡድኖችን እግዚአብሔር ዛሬ በትናቸዋለሁ አለኝ። አሜን። ይበተናሉ። አሜን። ምክራቸው ይፈርሳል። አሜን። ላንቺ የጸለውኩ የሆነ የተያያዘ ስም ፍቅረ ማርያም ምናምን የሚል ስም ልጄ ነው። ማን ነው? ፍቅረ ማርያም ነው። ፍቅረ ማርያም። በዚህ 3 ወር ውስጥ እግዚአብሔር ለቤትሽ ጠላት ሆኖ የቆዩትን ቦታ አስለቅቃለሁ አለኝ። አሜን። እሷም ላይ ልጇም ላይ የተጣለ ከባድ መረብ አየው። አሳ ከባህር እንደሚያወጣ አይነት መረብ እነሱ ላይ ተጥሎ አየው። በዚህ 3 ወር ውስጥ እግዚአብሔር ቦታ ይለቃሉ አለ። አሜን። እንዳልነበሩ ይሆናሉ። ትንቢት አለኝ። እናንተን እየገፉ ያሉ ለእናንተ ጭምር የራሳቸውን ቦታ ይለቃሉ። እናንተን በመግፋት ላይ ያሉ ሁሉ የራሳቸውን ጭምር ለእናንተ ይለቃሉ። የራሳቸውን ጭምር ለእናንተ ያስረክባሉ። ናይ ቆይ ይሄ ልጅ ነው። ስንተኛ? 3ኛ። ነካው ማለት አይበላም ሰይጣን። በቃ አሜን። ቆሞ እያየ ይወለዳል። አሜን። እየተበሳጨ ያድጋል። አሜን። እንዳትወልጂም እንዳትኖሪም ከዚህ እስከዚህ ዝም ብሎ አህብጠሽ የራስሽ እግር ለንቺ የሆነ ድንጋይ እንደመሸከም እስከሚሆን ድረስ ባንቺ ላይ ሙከራ ላይ ናቸው። እግዚአብሔር በዚህ ደቂቃ አንደኛ ስራቸውንም አፈርሷል፣ ቡድናቸውንም በትኗል፣ ምክራቸውን ፈርሷል። አይቀጥሉም ካንቺ ጋር። አሜን። ዳዊት እኮ በቃ አሳምሮ ዘምሯል። ገፉኝ ለመውደቅም ተንገዳገዲው፣ እግዚአብሔር ግን አገዘኝ። አሉኝ አላለም፣ ወደኩ አላለም፣ አገዘኝ። እግዚአብሔር ያግዛችኋል። አትወድቁም። ሆን ብሎ ባንቺ ሞት፣ ባንቺ ጥፋት፣ ባንቺ ውርቀት ብዙ ስኬት የታየለት ሰውና ሰዎች አሉ። አይሆንላቸውም። አሜን። ጨረቃ ቤት ላይ ማዘጋጃ ኤክስ ካስቀመጠ ወይ ሰውየው አፍርሶ የራሱን ይወስዳል። ሰውየው ካላፈረሰ ግራይደሩ ነው የሚመጣው። በማንኛውም መንገድ በእናንተ ላይ የተነሳውን ቡድን እግዚአብሔር ያፈርሳል። አንቺ ልጆች ውስጥ አገልጋዮች አሉ። ይሄን ውሃ ትወስጂና ዝም ብለሽ ባንቺ ቤት በር ላይ ድፊ። ይሄን ውሃ አንቺ በር ላይ ሲደፊ ምናምን ጭቅጭቅ የሚፈጥር ሰው ካለ አንቺስ ቤት ገብተሽ ጂፋስ ክፈች። የሚቀረውን ልጅሽና ጠጪ። አይጡም አይኖርም፣ ላኪዎቹም አይኖሩም። አሜን። ይሄኛው አመት ይሄ 2018 የሚባል አመት በምንም ሳይሳካል እስካሁን መጥተሃል። በተለይ ያንተ ጉዳይ ከተንጠለጠለ ከተያዘ 2 አመት አልፎ ወደ 3ኛ አመት ትክክል እየደረሰ ነው። ብዙ ነገር በህይወት መስራት የምትችል ሰው ነህ፣ ግን ከራሴ በላይ ለሰው ኖራል። እውነት ነው። ያገኘኸውን ይሄ እንትና እያልክ ያስከውን ይሄ ለሱ እያልክ ብዙ ለውጥ ማምጣት የምትችል ሰው ነበርክ፣ ግን እስካሁን ድረስ ለሰው ስትል ኖራል። እውነት ነው። አሁን ደግሞ በጣም ጥሩ ደረጃ እንዲደርሱ አንተ ታኮ የሆንክላቸው ሰዎች ሁሉ መልሶ ክዷሉ። ትክክል። አንዳንዶች አንተ ጋር አይደውሉም፣ አያወሩም። ከጀርባ እንትና እንዴት ነው ቀረ። እውነት ነው። ብዙ ዋጋ የከፈልክላቸው ሰዎች ጀርባ ሰጡ። እውነት ነው። በመንፈሴ 2014 ዓመተ ምህረት ላይ አንድ ኮንዶሚኒየም ቤት ውስጥ አንድ ሰው አየው። በዚህ ሰው በኩል ደግሞ ያንተ በረከት ተጠልፎ ተይዞ ላንተ የሚገባው ወደ አንተ የተባለ ምንጭ ተጠልፎ ቀርቶ አየው። ከዚህ በኋላ በሰው የተጠለፈ የተያዘ ነገር ይለቀቃል። አሜን። አንተ ምንም ከሌለበት ዝም ብለህ ውስጤ እየደከመ እንዲመጣ አቅሜ እየደከመ እንዲመጣ በረከት ማጣት ብቻ አይደለም ካለው ነገር ሁሉ ወጣ ብለህ ጤናዬ ጭምር እንዲያዝ አሁን ሙከራ ላይ ያለ መንፈስ አየው። እውነት ነው። ዝም ብሎ በቃ ይሄ በሽታ ተገኝቶብሃል ብሎ ያልተገባ መድኃኒት እንድታዘዝልኝ እውነት ነው። ጠላት በአንተ ዙሪያ የሚፈጥረው ነገር አየው። እውነት ነው። አንተን ካየው በኋላ አንድ አየለ የሚባል ሰው አየው አለ ቤተሰብ ውስጥ። አዎ። በምንድን ነው የምትገናኙት? የማዘር አጎት ልጅ ነው። አንድ ኮንዶሚኒየም ቤት ውስጥ የሱንም ያንተንም በረከት ጠላት ጠልፎ ይዟል። ለእናንተ የሚመጣ በረከት ነው፣ ግን ከድግምት በላይ በሆነ ምላስ አጣምሞ ባወራው ጉዳይ የቆሜ የተያዘ ነገር አየው። አሁን እግዚአብሔር በጣም በሚገርም ሁኔታ ትልቅ ቤት ሲያስረክብል ያየው። አሜን። ለዚህ ሰው በዚህም በዛም የሚመጣ ሁሉ ኮንግራ የሚልበት ነገር ሲፈጠር አየው። አሜን።
ከዛሬ በኋላ ማንም አይዞ አይልም። አሜን። ስለማትወድቅ፣ አሜን። ስለማትረበሽ፣ አሜን። ስለማትደክም አሜን። እንኳን ደስ አለ። አሜን። እንኳን ጌታ ረዳ። አሜን። እኔ ላንተ ዛሬ የማዘው አቅጣጫ አለ። እግዚአብሔር ሰማይና ምድር ያናውጣል። አሜን። ልክ እንደ ካፌ አይነት የሚሰራ ሰው ታውቃለህ? ልጄ ራሱ ካፌ ትልቅ ሬስቶራንት አላት። ትልቅ ሬስቶራንት አሜሪካ። አዎ፣ ግን ጠይቀኝም አትረዳኝም፣ አትደውልም። አሜሪካ ነው ሬስቶራንት ያላት። ከአንድም ሁለት ትልቅ ሬስቶራንት አላት። ላናግራት ሄጄ አንድ ሰው አይደለም 3 ሰው ነው ማናግረው። አሉ እዛው አሉ። እንግዳ ወርቅ ባለቤቷ ነው። ባለቤቷ ነው። የኔ አባት አቤት። አሁን በጌታ በኢየሱስ ክርስቶስ ስም ኔትወርካችሁን አንድ አድርጌያለሁ። አሜን። ይሄ ሰው ከአጭር ቀን በኋላ ይደውልልሃል። አሜን። መልካም መስመር ተፈጥሯል። አሜን። የልጅን ልብ ወዳንተ መልሻለሁ። አሜን። የባለቤቷን ልብ ወዳንተ መልሻለሁ። አሜን። በጌታ በኢየሱስ ስም አስለቅቄያለሁ። አሜን። ኔትወርካችሁ ላይ ጣልቃ የገባ እባብ ሞተ። አሜን። በእነሱ ስራ ላይ ተጽዕኖ የሚፈጥር መንፈስ ባሉበት አገር ትልቅ ስፍራ ላይ ሆኖ በሚፈልጉት ልክ ወደፊት እንዳይሄዱ ቻሌንጅ የሚያደርግ መንፈስ ከነሱም ስራ ላይ ሰብሬያለሁ። አሜን። ለእናንተም በረከት ይሆናሉ። አሜን። ለራሳቸውም ይለወጣሉ። አሜን። እነሱም ጋር ትልቅ ተጽዕኖ እያመጣ ከእቅዳቸው ጋር ትግል ላይ ያለ መንፈስ አለ። ጌታ ገለበጠው። አሜን። ነስቲ እንዴት ነሽ? ደህና ነኝ። ሰላም ነው? ሁሉ ሰላም ነው። ለጋሽ መልእክት ሳወራ ሰምተሻል? አዎ። እግዚአብሔር ሰማይና ምድር ለሱ ያናውጣል ብዬ ስናገር ላንቺም እኩል ሲያናውጣ አየው። አሜን። የንቺን በረከት የተሸከመበት ቦታ ሁሉ ሲነቃነቅ አየው። አሜን። ሆሳና የሚባል ሀገር ታውቂያለሽ? አዎ፣ ሆሳና ነኝ። ከሆሳና ነው የመጣሽው? ከፓስፖርት ጋር ምንድን ነው የሚያገናኝሽ? ለነማዘር አውጥቼ ነበር። ለነማዘር ጉብኝት እንዲሄዱ? አዎ። ጽዮንን ታውቂያለሽ? ስሜ ጽዮን ነው። ና ጋሼ መጀመሪያ እስካሁን ከኢትዮጵያ አልወጣኝም አይደል? አልወጣሁም። ፓስፖርት እያደስኩ ነው። እያደስክ ነው? አዎ። ና እንካ፣ ያው ጌታ ምስክሬ። አሜን። በሚያምር ሁኔታ ዘንጤ አሜን። ቪአይፒ ወንበር ላይ አሜን። ላንቺ እግዚአብሔር ያዘጋጀውን አንድ ትልቅ በረከት አየው። አሜን። 1 2 3 4 ለአራት ሰው የተመደበ ባጀት አየው። አሜን። በጣም ብዙ ማደግ የምትችይበትን መንገድ የያዘውን ጠላት እግዚአብሔር አስለቅቅ ያለው አለ። አሜን። ለአራት ሰው ተከፋፍሎ የሚሰጥ በረከት አየው። ከአራቱ መሃል አንዱ አንቺ ነሽ። አሜን። እግዚአብሔር ባንቺ ምክንያት ሌሎችም ይጎበኛሉ አለ። አሜን። አንደኛ ከመንግስት እጅ የተዘጋጀላችሁ ባጀት አለ። አሜን። ግን ለእናንተ የሚገባ ነገር በሚመጣበት መንገድ ላይ አንድ ስለእናንተ ሰው ሲጠይቅ ወጣ ያለ ነገር ተናግሮ እስቲ ይታይ የተባለ ነገር አለ። እናንተ በማታውቁት መንገድ አሁን ከዛሬ ጀምሮ ደጃችሁን የሚዘጋ የሰውን ምላስን እግዚአብሔር ይይዛል። አሜን። የማንም አንደበት ክፉ ተናግሮ ደጃችሁን አይዘጋም። አሜን። ሳይቆይ ቦታሽ ሲቀየር አየው። አሜን። አንድ አሜን። ሁለተኛ አንቺ ምንም ስሪ እግዚአብሔር በንግድ ሲባርክሽ አየው። አሜን። ብዙ ሰው መጥቶ የሚስተናገድበት እንደ ምግብ ቤት አይነት ብዙ ነገር የተዘጋጀበት ከንግድ ጋር ላንቺ የሚከፈት በር አየው። አሜን። ቻሌንጅ የሚያደርግ አንድ አውሬ ሞቷል። አሜን። ጥቂት ሰዎች እጅ ካነሱ አንድ ትንቢት አለኝ። ሄደ ተቸግረ አይደለም የምትወስደው፣ መጥቶ በእጅ ይገባል። መጥቶ በእጅሽ የሚገባ ነገር አለ። አሜን። እግዚአብሔር ሳትባረኪ ከዚህ በኋላ ጊዜ አይሄድም አለ። አሜን። አሜን። ቀን በቀን አሜን በሚጨምር በረከት አሜን እባርክሻለሁ አለ። አሜን። አንድ ከዘር ጋር በሚገናኝ ነገር እናንተን በጣም ቻሌንጅ የሚያደርግ መንፈስ አየው። ይሄ መንፈስ በአንድ ሰው አይደለም በሁለት ሰው ነው የሚመጣው። አንዱ ጌታ የሚባል ስም አየው። ቀጥሎ ደግሞ ማርቆስ የሚባል ስም አየው። ማርቆስ አባቴ ነው። አባትሽ ነው? አዎ። ከእያንዳንዳችሁ ዙሪያ የሆነ መንገድን የሆነ ሰውን ምክንያት አድርጎ መጥቶ የሚከሳችሁን በጌታ በኢየሱስ ስም ሰብሬያለሁ። አሜን። የራስሽ የሆነ ትልቅ የቢዝነስ በር ተከፍቷል። አሜን። ቻሌንጅ የሚያደርግ በዘር በኩል የሚመጣ መንፈስ ያለ በረከት እንድትኖሩ የሚተጋ እባብ ሞቷል። አሜን። ደስ ካለሽ ኢትዮጵያ ትኖሪያለሽ። ደስ ካለሽ ከኢትዮጵያ ትወጪያለሽ። አሜን። ግን የትኛውም አገር ብትኖሪ በቢዝነስ እግዚአብሔር ሲባርክሽ አየው። አሜን። ወደኋላ አትቀርም። አሜን። ለብዙዎች የመትረፍ ጊዜ ደረሰልሽ። አሜን። ቀኝሽን ከፍ አድርግ። ላንቺ ልጸልይ። ጠብቃት። የሆነ በረከቷ እየተለቀቀ ነው። የሆነ ሰው ዛሬ ቀና ብሎ ይሄዳል።
አንገት የሚያስደፋ ነገር ከሰፈር ይርቃል። በዛ ቢባል በጣት በሚቆጠሩ ወራቶች ውስጥ ለሕክምና ብዙ ዋጋ እንድትከፍል ጤናዬ ላይ ሙከራ የሚያደርግ አሰራር ያለው እግዚአብሔር ከሰው ወደ አንተ የሚወረውረውን ፍላጻውን ሰበር ያለው አለ። አሜን። ላንተ ባለው ነገር ሁሉ የሚቆጣ ያለ እረፍት ባንተ ጉዳይ ላይ እንቅስቃሴ የጀመረ መንፈስ አለ። ይህንን መንፈስ እግዚአብሔር ዛሬ እንዳይነሳ አድርጎ ይመታል። አሜን። አንደኛ በረከት የሚለቀቅበት ቀን ይሄ ነው። አሜን። ሁለተኛ ጤና የሚመለስበት ቀን ይሄ ነው። አሜን። አንድም መድኃኒት ከሐኪም ቤት ላንተ አይታዘዝም። አሜን። እግዚአብሔር ጤናዬን ሙሉ አድርጌያለሁ አለ። አሜን። ታውጆብሃል። ነገር ግን የታወጀ ነገር ሁሉ ከላይ ላይ አሁን ተራግፏል። አሜን። በጣም ደስ በሚል ሁኔታ 2-3 ጊዜ በቤት ምስጋና እስከምታወጣ ድረስ አሁን የሚመለሱ ምርኮች አሉ። አሜን። ከሄደበት በእጥፍ የሚመለስ በረከት አለ። አሜን። የእናንተ ጉዳይ እንደተያዘ አይቀርም። አሜን። እንደተያዘ አይቀጥልም። አሜን። ካንተ ውጪ 5 ሰው አየው። ልክ ነው። 4 ልጆች፣ 1 ባለቤት። ካንተ ውጪ 5 ናቸው። 5 ናቸው። 4 ልጆች ባለቤቲ፣ ካንተ ውጪ 5 ናቸው። በጣም ትልቅ ታርጌት ዕላማ ያደረገ መንፈስ ከእናንተ ቤተሰብ ላይ ዛሬ ምንም እድል ፋንታ ሳያገኝ የተገለበጠበት ቀን ነው። አሜን። ምንም ሳይሳካለት የወደቀበት ቀን ነው። አሜን። እግዚአብሔር ጤናችሁ አይመታም አለ። አሜን። በረከታችሁ በሚመጣበት መንገድ የቆመ እባብ አሁን ሞቷል። አሜን። በጣም ብዙ ጊዜ ልቢ ከራሴ በላይ ለሰው ይፈራል። እውነት ነው። አንተ ከራሴ በላይ የምትጨነቀው ለቤተሰቦች ነው። እውነት ነው። አንተ እንደው ብትኖርም ብትሞትም ለአንተ ምንም አይመስልም። እውነት ነው። ግን በህይወት እስካለው ድረስ በእነሱ በኩል ክፉ እንዳልሰማ ብሌ ልቢ በጣም ለሰው ይጨነቃል። እውነት ነው። እግዚአብሔር በዛም በዚህም ባሉት ላይ ምሕረትን አበዛለሁ አለ። አሜን። ጠላት ድንበራችሁን አይደፍርም አለ። አሜን። ታጋሽ ወንድሜ ነው። ታናሽ ወንድሜ ነው። ታጋሽ ነው ስሙ። ወንድሜክ በእናንተ ዙሪያ ትልቅ ሰልፍ ሊቀሰቅስ የሚፈልግ ብዙ ሙከራ ላይ ያለ መንፈስ አለ። አንተንም አያገኝም፣ እሱንም አያገኝም። አሜን። በጌታ በኢየሱስ ስም ከወንድሜ ላይ ጠላት የጀመረው ፕሮግራም የሚያበላሽ የእግዚአብሔር እጅ አሁን በአንጻሩ ተዘርግቷል። አሜን። ይህ ሰው ምንም በማያውቀው ነገር እንዲያዝ፣ እንድታሰር፣ ለረጅም ጊዜ ዋጋ እንዲከፍል ማይቻልበት ቦታ ላይ እንዲታሰር ጠላት ፕሮሰሱን እየጨረሰ ነው። ከዚህ ስም ላይ በኢየሱስ ክርስቶስ ስም የተኛውንም የጠላትን አጀንዳ ዘጋው። አሜን። በጣም በሚገርም ሁኔታ እግዚአብሔር የእናንተን ቤተሰብ ዝና ያወጣል። አሜን። ጥቂት ጊዜ ብቻ ጠብቅ። በጣም በምስጋና ቢዚ የምትሆኑበት ጊዜ ደርሷል። አሜን። እዚህ መጥተህ መስክር። ከሱም ህይወት የተሰበረ ነገር አለ። ከእናንተ ቤተሰብ ዙሪያም የተሰበረ ነገር አለ። አሜን። ለምስጋና ተዘጋጁ። አሜን። አሁን በዚህ ጉባኤ ውስጥ ቁጭ ብላ ደህና ናት፣ ሰላም ናት፣ ያው ትታያለች፣ ምንም ችግር የለም። ግን እችን እናት በጣም በሚገርም ሁኔታ ባልተጠበቀ ሰዓት እድሜዋን ለማሳጠር በሷ አጠገብ ሰው አይደለም ግን እንደ ሰው የቆሜ በስጋ አይን የማይታይ አንድ ጥላ አይቻሉ። እቺ እናት ባልታሰበ ሰዓት ባልተጠበቀ ነገር ወደ መቃብር እንድትወርድ ህይወቷን ወደ ራሱ እቅድ ለማስገባት የሚፈልግ በጣም የሚገርም ስራ አየው በሷ ዙሪያ። አንደኛ 3 ጊዜ በዚህ ዓመት የተደገመው መንፈስ 3ም ጊዜ ሲሰራ በከፍተኛ ባጀት እየተሰራ መንፈስ አየው። በእድሜ ካንቺ ታንሳለች። አንድ ሴት አዩአት። ላንቺ ምልክት እንዲሆን ስሟ ለወንድም ለሴትም ይሆናል። እውነት ነው አይደል? ለወንድም ለሴትም ይሆን አንድ ስም አላት። ግን እሷ ሴት ናት። እሷ ጋር ነው ችግር ያለው። ያንቺ እድሜ እንዲያጥር 3 ጊዜ በዚህ ዓመት ፋርጋ ክፍያውን ሰቅላ ከፍላ አስደግማባለች። ምንም ከሌለበት እንድትታመሚ፣ ቀስ በቀስ ጸሎት እንድታቆሚ፣ ድካም ውስጥ እንድትገቢ፣ ከዛ በኋላ ተይዘሽ እንድትቀሪ፣ ያለ ጊዜ ሞት እንድታስተናግጂ በሕይወትሽ ላይ የተጀመረው የጠላትሽን ሙከራ እግዚአብሔር ከንቱ አድርጌያለሁ አለ። አሜን። ቤትሽ ከዚህ በኋላ አይበጠበጥም። አሜን። በትንሹ በትልቁ ቤትሽ ውስጥ ጭቅጭቅ፣ እውነት ነው፣ ንዴት፣ እውነት ነው። በቃ ደስ የማይል ብጥብጥን ጠላት ይፈጥራል። የዚች ሴትዮዋ መንፈስ ነው ወደ ቤትሽ የሚላከው። በጣም ብዙ ጥረት እያደረገች ናት ባንቺ ቤት፣ ባንቺ ህይወት፣ ባንቺ ጤና፣ ባንቺ ቤተሰብ ላይ። እግዚአብሔር ግን አንቺ ስትወርቂ እሷን አያሳያትም። እሷ ስትወርቅ ግን አንቺ በቅርቡ ታያለሽ። አሜን። ኢየሱስ ስም ሐዋሳ ትንቢት አለኝ ለእናንተ። ውድቀታችሁን ሰውም ሰይጣኔም አያየም። እግዚአብሔር ያጸናችኋል። እግዚአብሔር ያበረታችኋል። ከዚህ ወደ ላይ በደንብ
እንድትታመሚ ጠላት የጀመረው ይሄ ኔትወርክ ወደ ቤትሽ ስለተዘረጋ አሁን ያን ከዚህ ጋር ያችን ከዛችኛዋ ጋር ዝም ብሎ የሚያበጣብጥ ነገር በሌለበት ነገር ሊፈጥር የሚላክ አሁን ጊዜና ሰዓት ስለደረሰ አንቺ ከዚህ ወደ ቤትሽ ሳትደርሺ እግዚአብሔር ይሄን መንፈስ ሰበረው። አሜን። በሕይወት ትኖሪያለሽ። አሜን። አትሞችም። አሜን። እድሜሽ አያጥርም። አሜን። ከዚህ ቀን ጀምሮ ቤትሽ በሚገርም ሁኔታ ይረጋጋል። አሜን። 12 ዓመት የሰራሁበት ቦታ ውጊያ እንጂ ከፍታ የለም፣ ዝቅታ ብቻ ነው። እቃ መጣለው፣ ገንዘቤ ይራገፋል። አሁን እስከ መጨረሻው የሰውዳ ገብቶ ወደ ቤት ገብቻለሁ። መደቡንም ልሸስል አልሸጥም አለ። ለምን ውጭ አውጥተውታል። ግን ግብሩ እኩል ነው የምንገባ። ለምናገረው ሰው አጣ። ሀብታም በብሩ ነው፣ ድሃ ግን መልስ የለውም፣ ምስክር የለውም። ለማንም ናይ መተት ነው ነገርሽን የቆለፈው። አምጪ ቀኝ እጅሽን። ያለ እረፍት ኖራ በድንገት እንድትሞት በሕይወቷ ላይ የተደገምክ ድግምት ልቀቃት። የሆነ ብዙ ዋጋ ተከፍሎ በብዙ እቅድ በሕይወታችሁ ላይ የተጣለውን የሟርተኛውን መረብ እግዚአብሔር በጠሰው። አሁን በእናንተ ጠፋ ነበር አዋጅ አወጣው። በእናንተ ጠፋ። እሷ ወዴት እንድትጠፋ ነው? ሰራ በቃ መደቧን ለቃ ሳምንት ሆኗታል። ቤቷ ክትት ብላ ልጇ ይጸልያል፣ እሷ ብቻ ትላለች። እሺ በሰውዳ አጥረን አስቀመጥናት። በቃ የራሷን አካውንት ብር ጨርሰን የራሷን ብር ጨረሳችሁ? 101 ብር አስቀርተን አካውንቷ ላይ 12 ዓመት ለፍታ አንድ ነገር የለም። አንድ ነገር የለም። ስኬት የለም። ባዶ ሆና ባዶ ነች። ሌላውን ሁሉ ገንዘቧን የበላችሁ እናንተ ናችሁ? እኛ ነን። 12 ዓመት ልፋቷን ምንም የለም። ወዴት ነው የምትወስዱ የእሷን በረከት? ወደ ራሳችን ወደ ራሳችሁ እየሰበሰብን። ሴትዮዋን ባዶ ሆና ባዶ ሆና ባዶ ምን ሆንክ? ተቃጠልኩ፣ ነደድኩ። አሁን ጎሮሯን እየለቀቅክ ነው። አሁን ለቀሩ ምንድነው አሁን እሷ ላይ ቁጭ ብለህ እስካሁን የሰራው? እቁብ ጥላ ለሰው እሺ 1 ብር ቡና አጠጣም እንድጠጣ እናረጋትም። እሺ ከእህቶቿ ታመጣለች፣ ትከፍላለች። ገንዘብ ለሰው ዕዳ ትከፍላለች። እሺ አሁንም የተወሰነ ዕዳ አስገብተናት እሷ ላይ ወደ ቤት አስገባናት። ባለዕዳ አረጋችኋት? እሺ ሌላስ? መደቧን ስትል አናሸጥም ብለን በርካሽ እንዲሸጥ ቦታውንም ጥብብብ ባርገን አስቀመጥን። የሷን ቦታ መደቡን እሷን ቤት አስገባን። እሺ ትታረግን። በቃ ነደደ ጭንቅላቴ፣ ምላሴ ነደደ አይደል? ተቃጠለ። በቃ የት ሄዳችሁ ነው እሷ ለሚታስደግሙት? ምን ማንሄድበት አለ? በደንብ አውራ እስቲ ቶሎ ብለህ። ብዙ ገንዘብ ነበራት። እሺ ያንን አይተን ነበር። አሁን ቦርኮ አረግን። በቃ ቦርኮ አረጋችኋት? ቦርኮ ኪሷ ባዶ ነው። ያው እንደዚህ ነው። ቤቷን ቢሷም ባዶ ያርገናል። እንደዚህ እዩት፣ ኪሷን አርገናል። አሁን ቦርኮ ናት እናንተ ሲታይ። በቃ ምን ፈልገው ይሄ ነበር፣ ተስተካከለ። የሰውን ገንዘብ በኪሳራ ከጨረሳችሁ በኋላ ቦርኮ የሚል ስም ትሰጣላችሁ አይደል? በቃ አሁን እናንተ ቦርኮ ትሆናላችሁ በሷ ቦታ። የት ሄዳችሁ ነው የምታስደግሙባት? እኛ ጥቁር ውሃ እንሄዳለን። ጥቁር ውሃ እንሄዳለን። ሻሸመኔ እንሄዳለን። ሻሸመኔ አሁን ወደ ጥልቁ መግባት ብቻ ነው የምንፈልገው። በቃ ይሄን ሁሉ ኪሳራ አምጥተባት ዝም ብለህ ጥልቁ ትገባለህ፣ ትተፋለህ እንጂ ኪሳራማ እስከምትበላው እንድታጣን ያደረግነው። አሁን ይሄን ሁሉ ወደ ቤቷ ያመጣውን ችግር እኔ እዚህ ቆሜ አውጣ፣ ከቤቷ ተሸክሜ አውጣ። በትኬሻይ ለሟርተኞች ስጥ። እያመመክ ነው? ያመናላ። በረከቷን መልስ ብያለሁ። ማን ወንድ ነው የመልሰው በረከቷን? ኢየሱስ። ሰምታል አይደል? ሰማው። ትመልሳላችሁ አትመልሱም? እንመልሳለን። አሁን በኢየሱስ ክርስቶስ ስም አዝዣለሁ። እየተቃጠልክ ሲኦሉ ጋር እስክትደርስ ጮቱን ቀጥል። ቀጥል ቀጥል ቀጥል። ሲኦሉ ጋር ስትደርስ ንገረኝ። ቀጥል። ደርሳል? በኃይል 3 ጊዜ ጮሄ ግባ ሲኦል። ሁለተኛ የመጨረሻ ጮሄ ግባ። ቻው። የኔ እናት ከዚህ በኋላ ምርኮሽ በእጥፍ ይመለሳል። አሜን። ድህነት ከቤትሽ ወጥቷል። አሜን። ልጆችሽ አይጎሳቆሉም። አሜን። አንቺም አትራብም። አሜን። አንቺ ላይ ያስደገመችው ያውኑ እቺ ሴት ናት። እሺ ይሄን ዋ ይዘሽ ትሄጂና ከዚህ ፕሮግራም ስትሄጂ ያንቺን መደብ ሄደሽ ያለበት ተሳፍረሽ ደርሰሽ
እሺ ትንሽ ደቂቃ ቁጭ ብለሽ ይህን ውሃ እዛው ቀስ አድርገሽ ድፊው። ማንም ባንቺ መደብ ላይ የቆመ ሟርተኛ እግሩ ያብጣል። አሜን። ይበሰብሳል። አሜን። በጌታ በኢየሱስ ስም የተኛው ሟርተኛ መደብሽን ከረገጠ ካንሰር አዝዤበታለሁ። አሜን። አሜን። ሚስጥሪውን የሚያበላሹ ነገርሽን ሁሉ የሚያጣብቡ ሟርተኞች ናቸው። ስራቸው ነው። እግዚአብሔር አፍርሷል። አሜን።